እናንተ ብትሆኑ ምን ትላላችሁ? እናንተ ብትሆኑ ምንድነው ማድረግ ያለባችሁ? የአንድ የሴት ልጅ ታሪክ ነው። እስኪ በኮሜንት አሳውቁኝ ውዶችዬ። እንዴት ናችሁ? ደህና ናችሁ? የተከታዮቼ ሰብስክራይብ የምታደርጉ ላይክ የምታደርጉ ኮሜንት የምታደርጉ ሁሉ እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። ከእናንተ ጋር እንዴት ይዟችኋል? ስራ አፈያ። እስኪ ዛሬ አንድ ነገር ልንገራችሁ። እስኪ አንድ የሆነች ጓደኛዬ ነበረችና ያቺ ጓደኛዬ ስታወራኝ ጓደኛም አትባልም የቅርብ ርቀት ያኔ በጣም ትንሽ በደንብ እንቀራረባለን እና ያኔ ጓደኛም አትባልም ያኔ እንደ ቤተሰብ ባሏት እና አንድ ነገር ነገረችኝ። ያኔ ታወራኛለችም የተወሰነም አውቃለሁኝና በልጅነቷ ነው ያገባችው። በልጅነቷ ነው ያገባችውና በልጅነቷ ስታገባ ባሏን አትወደውም። ስታገባ ባሏን አትወደውም እና አትዳሩኝ እያለቻቸው ነው ቤተሰቦቿ የዳሯት ማለት ነው። እና ሳትፈልግ አገባች። እነሱም እምቢ አሉ። ማግባት አለብሽ ለምንድነው የማታገቢው ብለው በግድ ዳሯት ማለት ነው። እና በግድ ሲድሯት እየኖረች እያለ ለአንድ አመት ይሁን እንደተቀመጠች ነው ወይስ ለ6 ወር ምናምን እንደተቀመጠች ታረግዛለች ማለት ነው። ስታረግዝ ያው በስምምነት አይደለም በቃ እሱ ጋር ሰላም አይደለችም። በቃ ደስተኛ አይደለችም። በቃ እንቱ እየተበሳጨችም እየተናደደችም በቃ እየኮበለለችም ምንም እያለች ምናምን ልጅቱ ትወለዳለች። የተወለደችው ሴት ልጅ ናት። ከዛ ሴት ልጅ ነሽ ትወለዳለች። በተወለደች ምናልባት ሙምኪን በ2 አመት ወይም ደግሞ በ3 አመት አካባቢ እንደዚህ እንደሆናት እናትና አባቷ ለአንዴና ለመጨረሻ ጊዜ ይለያያሉ ማለት ነው። እና ይለያያሉ። ከተለያዩ በኋላ ልጅህን ያዝ ትለዋለች ማለት ነው። ልጅህን ያዝ ትለዋለች እና ያለችበትን ቦታ አልነግራችሁም። ልጅቱ እዚህ ቦታ ልሄድ ነው ልጅቱን ያዝ እኔ መያዝ አልችልም ስትለው ለምን አንቺ አታሳድጊያትም ይላታል። አይ እኔ ማሳደግ አልችልም አቅም የለኝም አንተን ብትረዳይ ደግሞ ያንተን እጅ ጠብቄ ብቻ ማሳደግ ስለማልችል አንተ ልጅቱን አሳድግ ትለዋለች። እሺ ይላታል ማለት ነው። ከዛ ልጅቱን ይቀበላታል። ከዛ ልጅቱን ተቀብሏት እያሳደገ እያለ 3 ወር ነው 4 ወር እና እህቱ እንደቆየች ልጅቱ ኦርቶዶክስ ነበረችና ሙስሊም ትሆናለች ማለት ነው እናትየዋ። ከዛ ሙስሊም ስትሆን እሱ በጣም ይናደድና ልጅቱን ይዞ ሌላ ሀገር ይሄዳል። ሌላ ሀገር ይሰወራል ማለት ነው። እና እህቱ ልጄን መጠየቅ አለብኝ እያለች በቤተሰቦቹም በጓደኞቹም ምናምን ስታፈላልገው በቃ አላሳያትም ይላል ማለት ነው። አላሳያትም ይላል። አሁን ደግሞ 18 አመት ሳይሞላት ወይም ደግሞ 19 አመት ሳይሞላት ልጄ ለአማዳም ደረሰች ድረስ ካልደረሰች ከመጣች እገላታለሁ ይላል። እህቱም ማለት ነው። ያኔ ሃይማኖቱ ጥላቻ አለበት እና ከዛ በቃ እንደዛ እያለች እየኖረች ዛሬ ስትል ነገ ስትል ዛሬ ስትል ነገ ስትል ዛሬ ስትል ነገ ስትል ዛሬ ስትል ነገ ስትል 18 አመቷ ነው አሁን 19 አመቷ ወይም ደግሞ 19 አመቷ እንደዛ ይሆናታል። አዎ ከዛ
ይኸው እስካሁን በስልክ የተወሰነ ሰዓት ላይ ስታገናኛት እሺ ምን ትፈልጊያለሽ ምናምን ስትላት ምንም አልፈልግም ብላ ስልክ ትዘጋባታለች። ምንም አልፈልግም ብላ ስልክ ትዘጋባታለች ማለት ነው። እና በቃ ሳታያት 19 አመት ሆናት ወይም 19 አመት ወይም ደግሞ 18 አመት ማለት ነው። እና ሁልጊዜ ትናፍቃታለች። ሁልጊዜ ስናፍቃት በቃ እናሄዱ ትበሳጫለች። ብዙ ነገር በቃ ተስፋ የለኝም ልጄን ሳላቃት ልጄን መልኳን ሳላያት ፎቶ የላትም መልኳን አታያትም በቃ ጠረኗ ይናፍቀኛል ትላለች ምናምን በቃ እና ጓደኛዬ ብዙ ጊዜ ታለቅሳለች ማለት ነው። ብዙ ጊዜ ታለቅሳለች። ቤተሰብ አይረዳትም። በቃ ማንም የሚረዳት የለም። ልጅ እንዳላት ራሱ የሚጠይቃት የለም። እኔ ሌላ ወልዳለች ሌላ አግብታ ግን የሚጠይቃት ራሱ የለም። የሚጠይቃት የለም። ያቺ ልጅሽ እንዴት ነው ምናምን በቃ ቤተሰብ አይረዳትም። ግን በቃ ሁልጊዜ ግን ትናፍቃታለች እና ትነግረኛለች ሁልጊዜ እና እምላት ነገር እኔ እምላት ግራ ግብት ይለኛል። እና እናንተ ብትሆኑ አሁን ይሄ ገጠመኝ ቢገጥማችሁ እናንተ ብትሆኑ ምንድነው የምታደርጉት? ወይም ደግሞ እስኪ በተቻላችሁ ምንድነው ማድረግ ያለባት ልጅቱ? ምንድነው ማድረግ ያለባት? እንዴት ነው ልጇን ማቅረብ የምትችለው? ወይም ደግሞ እንዴት ነው እሷን በቃ የእሷን ፍቅር የእናት ፍቅር እንዲኖራት የምታደርገው? በእንዴት መልኩ ልጇን መቅረብ ነው ያለባት? 18 አመት ሙሉ ሳታውቃት በቃ ነጥቋት ማለት ነው። እሷስ ደግሞ ለምን አትፈልጋትም? ለምን እናቴ ብላ አትፈልጋትም? መቼም በአሁኑ ሰዓት ላይ ስልክ ትይዛለች፣ ሶሻል ሚዲያ ተጠቃሚ ትሆናለች አይደለ? ለምን አትይዛትም? እና እንደው እናንተ ብትሆኑ ምን ታደርጋላችሁ? ወይስ ደግሞ ምን ትመክሯታላችሁ ለዚህ ለእህታችን ማለት ነው? እኔ በትዕግስት ጠብቂ ነው ያልኳት። እኔ በትዕግስት ጠብቂ ለበጎ ነው ብዬ ነው ያልኳት። ግን እናንተ ቢሆኑ ምን ትላላችሁ? እናንተ ብትሆኑ ምን ትላላችሁ? እናንተ የራሳችሁ ልጅ ብትሆን የገጠመኝ ምንድነው ማድረግ ያለባችሁ? እስኪ በኮሜንት ንገሩኝ ምን ማድረግ እንዳለባችሁ ማለት ነው። እኔ በትዕግስት ጠብቂ ካላ ተስፋ አይቆረጥም ነው የምለው። ካላ ተስፋ አይቆረጥም። እንደዛ እምላት ለምንድነው እናቴ ብላ መጣች ድረስ ማለት ነው። እኔ የራሴ አስተያየት እናቴ ብላ እስከመጣች ድረስ ጠብቂያት። አይ እናቴ ደግሞ ግድ አባቴን ለምን ፈታሹ ብላ ለምን ግድ ለአባቴ ጋር ለምን አልኖርሽም ብላ ደግሞ የምትጠላሽ ከሆነ ደግሞ ካላስ እንደፈለገች። ስለዚህ እናቴ ብላ ሁሉን ነገር አገናዝባ መጣች ድረስ ጠብቂ አልኳት። እኔ ጠብቂ። ስለዚህ እናንተ ብትሆኑ ምን ትላላችሁ? እስኪ ንገሩኝ።